ባለ መልኩ ውሎ ምን ይመስላል የሚለውን ላሳያችሁ ነው። አሁን ኦልሞስት 11 ሰዓት ሆኗል። ፕሮግራሙ እየተካሄደ ነው። ሰላም እንዴት አላችሁ? ዛሬ በአዲስ ቪዲዮ ተመልሰን መጣናል። ከተለመዱት ስቱዲዮ ሲት ዳውን ቪዲዮዎች ወጣ ባለ መልኩ ውሎ ምን ይመስላል የሚለውን ላሳያችሁ ነው። ዛሬ ቅዳሜ ነው። በአዲስ አበባ ዩኒቨርሲቲ የሶሻል ሚዲያ ማርኬቲንግ ትሬኒንግ እንድሰጥ አንዱ ገስት ሆኜ ተጋብዣለሁ እና ትንሳኤ የሚባል ዌብሳይት ዴቨሎፐርም አለ። ከሱ ጋር እሱ ኤአይ ትሬን ያደርጋል። እንደዛ ነው የሚሆነው እና ቅድመ ዝግጅታችን ምን ይመስላል የሚለውን ከሰዓት 8 ሰዓት ነው ፕሮግራሙ የሚጀምረው። እሱን ነገር ነው ቅድመ ዝግጅታችን ነው የማሳያችሁ። ከዛ በኋላ ፕሮግራሙ ላይ ምን እንደሚመስል ከ280 ሰው በላይ ተመዝግበዋል። ሆፕፉሊ ግማሽ የሚሆነው አትሊስት ግማሽ የሚሆነው ሰው ይመጣል ብለን እንጠብቃለን። ያ ከመጣ በቂ ነው። ሰርቲፊኬትም ዴሊቨር ይደረጋል በዩኒቨርሲቲው። ስለዚህ ቆንጆ ነገር እንደሚኖር ተስፋ አደርጋለሁ። አሁን ቀናችን የሚጀምረው ቁርስ በመብላት ነው። ማታ ፒፒቲ እያዘጋጀው ለሊት 8 ሰዓት ምናምን ነበር የተኛሁት። ቁርስ ለመብላት አሁን ወደ ዋናው ግቢ እንገባለን። አብራችኝ ዋሉ። ቤዚክሊ እስከ መድኃኒዓለም ዓመት ነበረ እና አልሄድንም በፕሮግራሙ ምክንያት እኔ ከፕሮግራሙ መጨረሻ በኋላ ወደ ምሽት እንሄዳለን እናደርጋለን። ፕሮግራሙ ስለሚኖር ዊልሲ እስካሁን እያስክ ነው ከት ገብተናል። ሙሉ አዲስ አበባ ዩኒቨርሲቲ እስከምንጨርስ ድረስ እዚህ ግቢ ተወሰኑ ቀኖች ናቸው። የኛ ካምፓስ ቢዝነስ ኤንድ ኢኮኖሚክስ ኤፍዲ ስለነበረ ዋና ግቢ አንዳንዴ ነበር እና ደስ ይላል። በጣም ሪፍሬሽንግ ካምፓስ ነው። ከኤፍዲ የተለየ ግቢ ነው። በጣም ያምራል። ባይዘዌ ዶርሙ ተማሪዎቹ ራሳቸው ይናገሩ ዶርሙ ሽቲ ነው አይሆንም። አዲስ የተሰራው ካምፓስ ይሻላል እንጂ ሌሎቹ ነገሮቹ ብዙም ደስ አይሉም። ዋናው የዚህ ግቢ ውበቱ ግቢው ነው ብዬ ነው የማስበው። ግን የሆነ ቪው ምናምን ነገር ሲታይ የሆነ ሰፋ ያለ ተሰለ የግርማዊነቱ ግቢ ኬኔዲ ሞቃላ በጣም እንዴ ፍሬሽማን እያለን የያሬድ ሚውዚክ ስኩል ነበርና ብዙዎቻችን የኤፍቢ የተመለስነው እዛ ላይብራሪ ነው። ቤዚክሊ 11 ሰዓት ይዘጋል። አንድ ጓደኛ ነበረኝ እዚህ ሜን ግቢ፣ እሱ ጋር እያደርኩ ነበር። ኬኔዲ ዲጂታል ላይብራሪ እናነብ ነበር። አሁን ሳስበው ይገርመኛል። እናር ነበር ቤዚክሊ የላንች ምግብ ነው እንግዲህ ዛሬ የምንበላው። ከቁርስ በኋላ እንግዲህ አሁን ያለነው አዲስ አበባ ዩኒቨርሲቲ 6 ኪሎ ዋናው ካምፓስ ነው። እንደምታዩት በጣም ግሪን እና ጽዱ ግቢ ነው። በጣም ነው ሞባይል ግቢ በጣም ከሚባለው በላይ አሪፍ ኳሊቲ ያለው ግቢ ነውና አሁን ደግሞ ከምሳ በኋላ ነው ፕሮግራም ጀምሮ። ስለዚህ እስከዛ ጭቃ ሲሆን ጫማዬን ተወሰነ አስጠርጋለሁ። ወደ እንመለሳለን። እስከዛ የሚኖረውን ነገር አብራችሁ ይዘሩ። እዚህ ጋር የሚገርማችሁ ፋክት በስተግራ በኩል የምትመለከቱት የቀዳማዊ ኃይለ ሥላሴ የገነተ ሉል ጋርደን ነበር።
አሁን ላይ ጎግል ማፕ ላይ ገብታችሁ ሰርች ብታደርጉት ምንድነው የሚለው በግተራ እኔ አይደለም ያልኩት። ይሄኛው ደግሞ ፖሊስ ጌት ይባላል። ወጣችሁ ታውቃላችሁ። ፖሊስ ጌት የተባለ ሁለተኛ በር ከዋናው መግቢያ ቀጥሎ ያለው ለሰዓት ስኪፕ አድርገን ነበር የተለያዩ ቦታ ሄደናል። አሁን ምሳ በልተን ወደ ፕሮግራሙ ለመሄድ እየተዘጋጀን ነው። ቅድም ላውንች የማይሆን ምግብ ነበር የበላነው። አሁን እስኪ የተሻለ ቦታ እንሄድ ብለን ወደዛ እየሄድን ነው። አብራችሁ የክለቡ ፕሬዚዳንት ይሄ ነው ይባላል። ሰላም በላችሁ። ይህ አጭር ትሬኒንግ ብሰጣችሁ ወይም እናንተም የራሳችሁን ኮርስ ብትወስዱ ወይም ራሳችሁን ብታስተምሩ ሶሻል ሚዲያ ማርኬቲንግ እንዴት ነው ስራ መስራት የምትችሉት፣ ቤዚክሊ በምን አይነት መልኩ ወደ ስራ ተሰማራላችሁ የሚለውን ነገር ካወቃችሁ በኋላ ወደ እያንዳንዱ ፊት ይገባል። ዋናው ፖይንት እዚህ ላይ ግን መጠበቅ ያለባችሁ ጀስት ከተማራችሁን አፕላስ ካደረጋችሁ በኋላ ወዲያውኑ ወደ ስራ መግባት ያለባችሁ። እኔ ሶሻል ሚዲያ ማርኬቲንግ ከተዋወቅኩ ኦልሞስት አንድ ወር ከምናምን ጀስት በትምህርት ያሳለፍኩት። ሌላውን ነገር ሲቆጡም ሲሳደቡም እንዴት ነው ከተማርኩ እስክባል ድረስ ምንም አልጠበኩም። ጀስት ገቦ ወንደቤት ማውጣላችሁ። ኤቭሪቲንግ ምንድን ነው ሸክላ ሰሪ ጭቃ እየነካው ነው አይደል ስራውን የሚሰራው። ኤግዛክትሊ እንደዛ ስለሆነ ወንደቤት ማውጣላችሁ። አሁን ኦልሞስት 11 ሰዓት ሆኗል። ፕሮግራሙ እየተካሄደ ነው። ይህን ስቀርጽም ወጥቼ ነው። እስካሁን ባየነው በጣም ጥሩ ፊድባክ አለ። ኦዲየንሱ በጣም እንደተከታተለ የሚገኘው። ከጨረሱ በኋላ ደግሞ ወጣው ምን እንደሚሉ በደንብ ፊድባካቸውን ተመልክተን ቀጣዩን ነገር አሳያቸዋለሁ። ኢቨንታችን ተጠናቋል። አሁን ነው ቅርብ ሰዓት ሸኝተን እየጨረስን ነው። ሙሉ ፉቴጁን ለማሳየት አልቻልንም። አዳራሽ ይፈለጋል ቶሎ ልቀቁ ስለተባለ ቶሎ ነበር ለመሸኘት የሞከርነው። የሚገርም ፊድባክ ነው የሰጡን። ከመዘገበው 380 ምናምን ሰው ውስጥ አብዛኛው ሰው መጥቷል እና በጣም ደስ የሚል ነበረ። ጥሩ ነገር ነበር ያወራ ነው። በግልም የጠየቁኝ ነገር ነበረ። በጣም ደስ ይላል እና እንደዚህ አልጠበኩም። የመጀመሪያ ኢቨንቴ ነው። መድረክ ላይ ሰጠ የመጀመሪያ ነው እና በጣም የሚገርም ነው። ሰው አሁን ደግሞ ዞር ዞር ብሏል። ምሽቱን መድኃኔዓለም ቤተክርስቲያን ደርሰን ብሎጉ እዛ ይጠናቀቃል። አብራችን ይቆይ። መድኃኒታችን ወደ ላይ ሲያርግ ለእኛ እርገት እያሳየን ነው። አሞሪዎስ እና ውሳኔዎስ የተባሉ የመቅድመ ወንጌል አዘጋጆች እንዲህ ይላሉ። አርግ እግዚአብሔር ከመ ያለብ ዕርገተ ጻድቃን ንስሐ። እግዚአብሔር ድንቅ ነው ጥበቡ።